ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ረቡዕ መጋቢት 16 2018 በኢትዮጵያ ዘመን አቆጣጠር ማርች 25 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት አጫጭር መረጃዎች ኦፍኮርስ ይሄ መረጃ አይደለም፣ የጋት ልዩ ምልከታ ልዩ እይታ መረጃ ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ። በጣም ላይክ ማድረጋችሁ ያስፈልጋል። እይታችን ዳውን እያደረገ ስለሆነ ሸር አድርጉ፣ ለብዙዎቹ እንዲደርስ ፖፕ አፕ እንዲያደርግ። ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ዘወትር እንደምታደርጉት በሱፐር ቻት በሱፐር ታንክስ ደግፉ። በእናንተ ድጋፍ ነው ሚዲያው የቆመው። ይህን ካልኳችሁ ሁለት አንድ መረጃ አለኝ። እንግዲህ አንደኛው ምንድነው በትናንትናው ዕለት ምሽት ላይ በተከታታይ ወደ እናንተ እንደማቀርበው የደቡብ ምዕራብ ሶማሊያ ክልላዊ መንግስትና በፌዴራል መንግስቱ መካከል እጅግ ከፍተኛ ውጥረት አለ። በአሁኑ ሰዓት የሳውዝ ዌስት ሶማሊያ ስቴት የሚባለው ላፍታ ግሪን የሚመሩት የሳውዝ ዌስት ሶማሊያ ከኢትዮጵያ ጋር በጣም መልካም የሆነ ቅርርብ ያለው ክልላዊ መንግስት ነው። ልክ ጁበለንድ ከኬንያ ጋር እንዳለው ቅርርብ ሳውዝ ዌስት ስቴቱ የሳውዝ ዌስት ሶማሊያ ስቴት ከኢትዮጵያ ጋር መልካም ግንኙነት ያለው ክልል ነው። የፌዴራል መንግስቱ የሳውዝ ዌስት ሶማሊያን አስተዳደር መቀየር ይፈልጋል። ፕሮ ተርኪ የሆነ ከፕሮ ተርኪነቱ ባለፈ በዋነኝነት ከግብፅ ጋራ የመከላከያ ሚኒስትር ሆኖ ሰርቶ የነበረ ከግብፅ ጋራ ግንኙነት ያለውን በአሁኑ ሰዓት የሶማሊያ የባህር እና የወደብ የማሪን ፖርት ሚኒስትር ሆኖ የሚሰራውን አካል አምጥቶ መሾም ይፈልጋል። ድሮ የፖለቲካቸው እዛ ውስጥ የራሳቸው የፖለቲካ አለ። እንደ ኢትዮጵያ ግን ይመለከተናል። ልክ በጁበላንድ ጉዳይ ኬንያ እንደ ራሱ አድሚኒስትሬቲቭ አድርጎ እንደሚከታተለው ሁሉ ይህን ተከትሎ ያላቸው ፖለቲካ በጣም ተካሮ ትናንት ሄሊኮፕተር ወድቋል የሚል ማታ ቫይራል ዜናዎች እየወጡ ነበረ። ኦፍኮርስ በየትኛውም አይነት ሚዲያ እኔ ወደ እናንተ አላደረስኩም። ያው በየትኛው ሚዲያ ስላችሁ በፌስቡክም ወደ እናንተ መረጃ ስለማደርስ ማለቴ ነው። ነገር ግን ወዲያውኑ ምሽት ላይ የሶማሊያ የፌዴራል መንግስቱ መከላከያ የሶማሊያ አርምድ ፎርስ ሶማሊያ አርሚ ሪጀክትስ ሪፖርትስ ኦፍ ሄሊኮፕተር ክራሽን ባይዶዋ የለም የኔ ሄሊኮፕተር አልወደቀም፣ አልተመታም፣ ይሄ ዝም ብሎ በሶሻል ሚዲያ እና በሎካል ሚዲያ የሚናፈሰው ወሬ ትክክል አይደለም፣ ፈጠራ ነው የሚል መግለጫ ሰጠ። ኦፍኮርስ ሪጂናል መንግስቱም አብዲ አዚዝ ሁሴን ላፍታ ግሪን የሚመሩትም also reject suggestion that their force had shot down of a Somali military helicopter reinforcing the army's denial. አርሚ ያለውን አጠናክረው የደቡብ ምዕራብ ሶማሊያ ክልላዊ መንግስት የመታው ምንም አይነት የጦር ሄሊኮፕተር የለም ወይም የወደቀ የለም በሚል ያቀረቡት አለ። እንግዲህ ሁለቱም ኃይል እያስጠጉ ነው ያሉት። የክልላዊ መንግስቱም ኃይሉን ታጣቂ ኃይሉን እያስጠጋ ነው። የፌዴራል መንግስቱም ለፕሬዝዳንቱ ቅርብ የሆኑ እንዲሁም የልዩ የዳና ፎርስን ጨምሮ ቱርክ ያሰለጠነውን ኃይል ጨምሮ እያስጠጋ ነው ያለው። ሹመት እየሾሙ ነው። የፌዴራል መንግስቱ በሳውዝ ዌስት ሶማሊያ አድሚኒስትሬሽን ውስጥ ላሉ አካባቢዎች ሹመት ይሰጣል። በተመሳሳይ ይሄ ከተቻለማ በሚል ደግሞ የሳውዝ ዌስት ሶማሊያ አድሚኒስትሬሽን ደግሞ ሞቃዲሾን ጨምሮ ሹመት እየሰጠ ነው። ከፍተኛ የሆነ ሚሊተሪ ቢልድአፕ አለ። ፖለቲካል ቴንሽኑ ሃይ ነው። እስካሁን በግልጽ የተቀመጠ ዓለም አቀፍ ተቋማት ኢጋድን ጨምሮ የአፍሪካ ህብረት ሌሎችም ጣልቃ ገብተው ይህንን ቴንሽኑን ማርገብ ነበር ዲስካሌት ማድረግ ነበረባቸው። እንግዲህ እስካሁን ቢያንስ እኔ አስፋራስ ማይነርሲስ ከንሰን ምንም አይነት እንቅስቃሴ እያየው አይደለም። ቢያንስ የአፍሪካ ህብረት ከአፍሪካ ህብረት እንኳን ቢያንስ ኢጋድ ይህንን ፎሎ አፕ ማድረግ ነበረበት የሚል እምነት አለ። እሱን ካልኳችሁ ሁለተኛው እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ነጥቦችን የሰላም ነጥቦችን ያቀርባሉ። እንደምታውቁት የመጀመሪያው ለጋዛ ያቀረቡት ባለ 21 ነጥብ የሰላም ስምምነት የጋዛ የሰላም እቅድ የሚል ነው። አይ ቲንክ እሱ የትራምፕ ፒስ ቦርድን ጨምሮ በትግበራ ሂደት ላይ ነው ያለው። ምን ያህል ውጤት አመጣ አላመጣ የሚለውን ስቴክሆልደሮች ወይም ተዋናዮች ናቸው የሚገመግሙት።
ሁለተኛው ያልተሳካው ባለ 28 ነጥብ የሰላም እቅድ አቅርቦ ነበር በዩክሬንና በሩሲያ መካከል ያለውን ግጭት ወይም ጦርነት ለመፍታት። በዚህ በ28 ነጥብ ውስጥ ራሱ ዩክሬን ግዛቶቿን እነ ሉሃንስክን እነ ዶንባስክን ዛፖሪዥያን ጨምሮ የተወሰነ ግዛቷን ልትተው ያንን መተው ብቻም ሳይሆን ደግሞ በፈር ዞን የዲሚሊታራይዝድ ዞን እንዲኖር የሚያደርግ ሌሎችንም የተቀመጡ 28 ነጥቦች ነበሩ። እንግዲህ ሌላው አሁን ደግሞ ባለ 15 ነጥብ የሰላም እቅድ ወይንም ሲስፋየር ነው የሚለው ግን የሰላም እቅድ። ምክንያቱም በኢራን በኩል እኛ ዘላቂ የሰላም ስምምነት እንጂ የምንፈልገው ጊዜያዊ የተኩስ አቁም አንፈልግም ስላሉ ባለ 15 ነጥብ የሰላም እቅድ ብለን ልንወስደው እንችላለን። ጎግል ካረጋችሁ እንኳን የምታገኙት 15 points ceasefire plan to ኢራን በሚል ነው ሚዲያዎች እየዘገቡት ያሉት። በዚህ ረገድ ከአሜሪካ በኩል ተደራዳሪ አሜሪካን ወክለው የሚደራደሩት ስቲቭ ዊትኮፍ መካከለኛው ምስራቅ የዶናልድ ትራምፕ ተወካይና የሰላም ተደራዳሪ፣ ጄዲ ቫንስ ምክትል ፕሬዚደንቱ የአሜሪካ ምክትል ፕሬዚደንት፣ እንዲሁም ማርኮ ሩቢዮ የስቴት ዲፓርትመንት ወይም የአሜሪካ የውጭ ጉዳይ ሚኒስትር እነኚህ ተደራዳሪ መሆናቸው ተለይቷል። ሌሎችም መረጃዎች የሚያሳዩት በተመሳሳይ እንግዲህ በቀጣይ ቀናት ሆፕፉሊ ነገም ሊሆን ይችላል ዛሬም የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ወደ እስላማባድ ወይም ወደ ፓኪስታን እንደሚያቀኑ መረጃዎች እየወጡ ነው ያሉት። እስላማባድ ወይንም ፓኪስታን ኢራንንና አሜሪካን ለማደራደር ዝግጁ መሆኗን በዚህም የፓኪስታን የመከላከያ አዛዥ ወይም አርሚ ቺፍ ጀነራል አሲም ሙኒር ከአሜሪካ ፕሬዚደንት ዶናልድ ትራምፕ ጋር በስልክ መወያየታቸውን ፓኪስታን ዊል ኦፊሻሊ ሆስት ሃይ ስቴክስ ሰሚት ዚስ ዊክ በዚህ ሳምንት እንደምታደርግ አስቀድሜ ጄዲ ቫንስ ይገኝበታል ያልኳችሁ ማለት ነው። ነገር ግን ኢራናውያን ወይም የኢራን ከፍተኛ ኦፊሻሎች የለም እንዲህ አይነት ድርድር የለም እያሉ ያሉት አሜሪካ ከራሷ ጋር ነው የምትደራደረው። ምንድን ነው የሚለው? እንዲያውም ኢራንስ ሚሊተሪ ዲስሚስ ትራምፕስ ክሌም ኦፍ ቶክስ ቮልቭ ቱ ኮንቲኒው ፋይቲንግ። የዶናልድ ትራምፕ አቀረብኩት የሚለው የሰላም እቅድ እኛ እናውቀውም። አሜሪካ ጦርነቱን ከፍታለች። መጨረሱ ግን የእኛ ስራ ኃላፊነት ስለሆነ እስከ መጨረሻው ድል እስክናገኝ በውጊያው እንቀጥላለን የሚል መግለጫ ተሰጥቷል። ያው ታክስ ፕሮፓጋንዳ ሳይኮሎጂካል ዋርፌር ነው። እሱን አንድ እንድትዙ ነው። የኢራን ሚሊታሪ ስፖክስ ፐርሰን ሳይስ ዩኤስ ኢዝ ኔጎሽቲንግ ዊዝ ኢትሰልፍ ከራሱ ጋር ነው እየተደራደረ ያለው። አስቀድሜ ያልኳቸው ነው። ጦርነቱን እንቀጥልበታለን በሚል እየተቀመጣለ እና while Iranian officials rejected other American envoys due to lack of trust, they have reportedly accepted Vice President Vance as a credible negotiator to help broker a 5-day ceasefire and in the Middle East war. እንግዲህ እስካሁን እንደምታውቁት በነገራችን ላይ የአያቶላህ አሊ ሐሜኒ ቀብር አልተፈጸመም። ሚሊየን ቢያንስ ወጥተው የፕራውድ ምልክት ስለሆነ እሱን መቅረብ የሌሎች ተቀብሯል እና ቢያንስ ለ5 ቀን የተኩስ አቁም አድርገው አያቶላህ አሊ ሐሜኒንም መቅበር ሌሎችንም ስርዓቶች መከወን እና ወደ ዘላቂ ሰላም መግባት ይፈልጋሉ። እንዲሁም በዚህ ረገድ በነገራችን ላይ ተጨማሪ ንባብ ፍላጎቱ ላላችሁ አልጀዚራ ዛሬ አሁን ማርች 25 26 ጠዋት ላይ ያወጣው አንድ መረጃ አለ። ምን ይላል? ዩኤስ ሳይዝ they are talking አሜሪካኖች እየተነጋገርን ነው እየተደራደርን ነው ይላሉ። ኢራን ሳይዝ they are not ኢራኖች ደግሞ የለም ፍጹም እየተደራደርን አይደለም እየተነጋገርን አይደለም እያሉ ነው። who is telling the truth ማን ነው እውነቱን የሚነግረን የሚል ሀተታ አውጥቷል። በጣም ደስ የሚል ሀተታ ማለት ነው። እሱን እንድታነቡ ያልኩኝ። እነዚህ 15 ነጥቦች እስካሁን ኦፊሻሊ የዶናልድ ትራምፕ 15 የሰላም እቅዶች ናቸው ተብሎ አልወጡም። ነገር ግን ከባለፈው ዓመት ጀምሮ ያለውን ስናይ የድርድር ነጥቦች ምን ሊሆኑ ይችላሉ? ኤግዛክትሊ 15ቱ 1 2 3 እያል በዛ ደረጃ ማስቀመጥ እንኳ ሊከብደን ይችል ይሆናል። ማለት ዝሮ እነሱ ስለሆነ የጻፉትን ግን እናንተ ምንድነው ኢቫሉዌት እንድታደርጉት እንድታስቀምጡት
ይሄ ጋት ሚዲያ ላይ ቀርቦ ነበረ። ነገር ግን ይሄ የቀረበው ትክክል አይደለም፣ ይሄ ደግሞ ተካቷል የምትሉ በራሳችን እኔም ከእናንተ እናንተም ከኔ ኢቫሉዌት እንድንደራረግ እነዚህ 15 ነጥቦች ምን ሊሆኑ ይችላሉ የሚለው የተወሰኑት ይታወቃሉ በግልጽ። ለምሳሌ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ኦብቪየስሊ ተራ ቁጥር ስንት ላይ ይቀርብ ካልሆነ በቀር ይታወቃል። 1 2 የኢራንን የባላስቲክ ሚሳይል ርቀት መገደብ፣ ይህም ይታወቃል። 3ኛ ምንም አይነት የኒውክሌር ማበልጸግ ስነስርዓት እንዳይኖራት። አሁን ያሉት እነ ኢስፋሃን እነ ፎቶ ሌሎችም ማበልጸጊያ ማዕከላት ዓለም አቀፍ ታዛቢዎች በተለይ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባለበት ከአሜሪካም ከሌሎችም ምናልባት ከፈረንሳይ ምናምን ሊባል ይችላል፣ ከዩኤን ሴኩሪቲ ሜምበሮች ቻይና፣ ሩሲያ የሚካተት ሊባል ይችላል። ነገር ግን ታዛቢ ባሉበት ዲስማንትል እንዲሆን እንዲፈርስ ሌላው ለእስራኤል እውቅና እንድትሰጥ በገልፍ ሀገራት ላይ ትንኮሳ እንዳትፈጥር ወደ ዓለም አቀፉ ስርዓት እንድትነሳ ማዕቀብ እንዲነሳላት እያል 15ቱን መጥራት እንችላለን። ምክንያቱም ምን ስለሆነ እንደምታውቁት ኦፕሬሽን ሚድናይት ሃመር ብለው አሜሪካኖች ጁን 22 2025 ኦልሞስት በባለፈው ዓመት በ2025 ማታ ላይ የመቱት ማለት ነው። ጁን 22 2025 ኦፕሬሽን ሚድናይት ሃመር አለ። ፌብሩዋሪ 28 2026 ደግሞ የባለፈው እንግዲህ ዛሬ እንደምታዩት ወደ ስንተኛ ቀኑን ያዘ ማለት ነው? 26ኛ ቀኑን ያዘ። ያኔ ኦፕሬሽን ኤፒክ ፉሪ አለ። እንትኖች ኢራኖች ኦፕሬሽን ኤፒክ ፊር ብለው ሳይኮሎጂካል ዋርፌር የሚከፍቱበት። እስራኤል ኦፕሬሽን ራይዚንግ ላዮን አለ ጁን 13 2025። ዘን ኦፕሬሽን ሮሪንግ ላዮን ፌብሩዋሪ 28 2026 አለ። የጋት ሚዲያ ቤተሰቦች እንደምታውቁት እንዳትረሱ በ2 ሳምንት ጦርነቱ ይቆማል ስላችሁ ነው የቆየሁት እና እንግዲህ 2 ሳምንቱ እየደረሰ ስለሆነ ማለት ነው እና ይህ 2 ሳምንት ለምን ማነው ቀድሞ ሊወጣ የሚችለው? አሜሪካኖች ቀድማ የምትወጣው፣ ከዛ ቀጥሎ እስራኤል ይከተላል ብያቸዋለሁኝ። ይህንን እንድትዙ 1 2ኛ ወደ 15ቱ ነጥቦች ከመሄዴ በፊት ማለት ነው። 2ኛ ዳኒ ዳኖን በተባበሩት መንግስታት ድርጅት የእስራኤል አምባሳደር እኛ የስምምነቱ አካል አይደለንም፣ ስለዚህ ወታደራዊ እርምጃዎችን አጠናክረን እንቀጥላለን ብሏል። ምን ማለት ነው? አሜሪካ ቀድማ እየወጣች ነው። ቀጥሎ ደግሞ ስምምነቱ ከተፈረመ ከተፈጸመ እስራኤልም ትወጣለች። ለምን? አስተማማኝ የተኩስ አቁም፣ ዘላቂ የተኩስ አቁም፣ ዘላቂ ስምምነት ከተባለ ኢራን እስራኤል የምታደርገውን ድብደባ ማቆም ይጠበቅባታል። ኢራንም በእስራኤል ላይም እንዲሁም በገልፍ ሀገራት ትብብር ላይ የምታደርገውን ትንኮሳ ወይም ትንኮሳ አይደለም እንኳን ድብደባ ማቆም ይጠበቅባታል ማለት ነው። እና ዳኒ ዳኖን ምንድን ነው የሚለው? እስራኤል is not part of talks, we will continue attacks in Iran በሚል ያስቀመጠው ነገር አለ። ይህንን የዶናልድ ትራምፕ የሰላም ስምምነትን ከኢራን ጋር እየተነጋገር ነው ማለቱን ተከትሎ የነዳጅ ዋጋ በ5% ቀንሷል። የኤሲያ የስቶክ ማርኬት ዋጋ ጭማሪ ያሳይቷል። ኦይል ፕራይስ ፎልስ ሞር ዛን 5%፣ ኤዥያን ሼርስ ጌን ኦቨር ትራምፕ ስቶክ ኦፍ ኔጎሽዬሽን ዊዝ ኢራን። እየተነጋገርን ነው በሚለው ብቻ በባለፈው የሆርሙዝ ሰርጥ በ48 ሰዓት የማይከፈት ከሆነ እርምጃ ወስዳለሁ ማለቱን ተከትሎ በተመሳሳይ የነዳጅ ዋጋ ቀንሶ ነበር። አሁን ለምሳሌ በዓለም አቀፍ ደረጃ የወርቅ ዋጋ ቅናሽ አሳይቷል። ያው አንደኛው የወርቅ ሽያጭ ማዕከል አቡዳቢ ዩናይትድ አረብ ኤሚሬትስ ስለሆነ ለምን ከደሊቨሪ አንጻር ወርቅ የሚተላለፈው በአውሮፕላን ትራንስፖርት ነው። ከፍተኛ ስቶክ አለ። ይሄ የሰላም ስምምነት ሰላም ሊመጣ ነው፣ ነገሮች ሊፈቱ ነው ከተባለ ምን ይሆናል ማለት ነው? የወርቅ ዋጋ እየጨመረ ይሄዳል። አቅራቢዎች ስቶክ ላይ ያሉት ደግሞ ያዝ ያደርጉታል። ይህ ኦፕን የሆነ መረጃን መሰረት ያደረገ ገበያ ማለት ይሄ ነው እና እንግዲህ በዚህ እንደ ሊሚቴሽን የምናየው እነዚህ 15 የሰላም እቅዶች ይሳካሉ አይሳኩም፣ ኢራን ትቀበላለች አትቀበልም፣ በየራሳችን እናዝ። ነገር ግን አንደኛውና ወሳኙ ነገር አንድ ሊሚቴሽን እስራኤል ዋነኛው አካል አይደለም። ኦፍኮርስ ያው እስራኤል ካለ አሜሪካ አለ፣ አሜሪካ ካለ እስራኤል አለ የሚለውን ያዙ። በሁለተኛ ደረጃ ራሱ የኢራን ሚሊተሪ ሳይኮሎጂካል ዋርፌር ቢሆንም
አልተቀበለውም ወይንም በግልጽ ደረጃ የሰላም ስምምነቱ አካል አይደለም። ይኸው መደባበቅ አለው ማለት ነው። በሶስተኛ ደረጃ ምናልባት ይህንን የሰላም ስምምነት ወደ መሬት በማውረድ ረገድ ፈተና ይሆናል ብዬ የማስቀምጠው እኔ ፐርሰናሊ አሜሪካ ተጨማሪ ኃይል ወደ ቀጠናው እየላከች ነው። በተለይ የ82ኛ ልክ ዲቪዥን ወይም ምናልባት በአማርኛ እንጥረው ካል 82ኛ የአየር ወለድ ብርጌድ የሚባለውን ወደ ቀጠናው እየተላኩ ነው። እስከ 3000 ድረስ ማለት ለስፔሻል ኦፕሬሽን ፐርፐዝ የሚጠቀሙ ይሄ ወደ ቀጠናው ማምጣት መሄድ ሆርሙዝን ሊቆጣጠር ይችላል። ካርግ ደሴትን ሊይዝ ይችላል። ወይንስ ከኢራቅ ለቆ ስለወጣ ኢራቅ ጋ ነው ወይ የሚሄድ? ኢራቅም ከሄደ ደግሞ ይሄ 82ኛ የሚባለው ስፔሻል ፐርፐዝ ያለው ልዩ ሚሽን ያለው ኃይል መሄዱስ ምንድን ነው የሚያስፈልገው የሚለው እነዚህ ፍራስትሬሽን ይፈጥራሉ። ይህን ካልኩኝ ፕሊዝ የጋት ሚዲያ ቤተሰቦች አስቀድሜ እንዳልኳችሁ ኖ 15 ነጥብ ብለህ አስቀምጠህ ነበረ። ከ15 ነጥብ እነዚህ የሉም፣ እነዚህ ደግሞ ይኖራሉ ያል በጋራ እንድንወያይበት ለማለት ነው። የተወሰኑት 5-6ቱ በቃ ዴድሊ የጦርነቱ መነሻ ማዕከል ስለሆኑ እነዚህን እርግጠኛ እያልኩኝ እሄዳለሁ። አንደኛ ኢራን የኒውክሌር የጦር መሳሪያ አልታጠቅም ብላ እንድትፈርም፣ ይሄ ዴድሊ 100% እርግጠኛ ሁኜ የምነግራችሁ ነው። ኢራን የኒውክሌር ጦር መሳሪያ አልታጠቅም ብላ እንድትፈርም አንዱ የስምምነት ምናልባት ቁጥር 1 ሊሆን ይችላል። ሁለተኛ ኢራን ለሲቪል ፕሮግራምም እንኳ ቢሆን የኒውክሌር ማበልጸግን የሚከለክል ስምምነት ይህንን ትቀበላለች ወይ? ነገር ግን ለኒውክሌር ለሲቪል አገልግሎት ኃይል ለማመንጨት፣ ለሕክምና፣ ለግብርና፣ ለትራንስፖርት፣ ለኮንስትራክሽን የኒውክሌር ኃይል እጅግ በጣም ወሳኝ ነው። የወደፊቱ ምናልባት 1 ኪሎ ግራም የበለጸገ ኒውክሌር ቢኖር ያው ባለሙያዎች እዚህ ትኖራላችሁ የበለጠ አብራሩት። 1 ኪሎ ግራም የበለጸገ ኒውክሌር ቢኖረን የአዲስ አበባ ከተማን ለ1 ዓመት ኃይል መስጠት እንችላለን። 5 ሚሊዮን ያለው ለ1 ዓመት ያው ስተት ካለ የበለጠ አብራሩት 1 ኪሎ ግራም ቢኖር ነው ብላችሁ ለ1 ዓመት ይህንን ማበልጸጉ በጣም ኮምፕሌክስ ነው። ምን ሊሆን ይችላል? ኢራን የበለጸገ ኒውክሌር ከአሜሪካ ወይ ከኔቶ አባል ሀገራት ከፈረንሳይ ሊሆን ይችላል፣ ወይንም ዓለም አቀፍ ታዛቢዎች ባሉበት ከሩሲያም ከቻይና የበለጸገ ኒውክሌር የምታገኝበት ኒውክሌር ማበልጸግ ግን የሚከለከልበት ኃይል ማመንጫ ለሕክምና ወዘተረፈ ግን ልትጠቀም ዞሮ በኢራን ምድር የኒውክሌር ማበልጸግ ሊከለከል ሊቆም። ለዚህ ከዚህ በፊት አንድ የቀረበ አለ። የሲአይኤ አባል የነበረ አንድ ከፍተኛ ወታደራዊ ባለሙያ ምንድን ነው ያለው? ለገልፍ ሀገራት ኢራንን ጨምሮ በጋራ የሚጠቀሙበት ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ራሷ ኢራን፣ ኳታር፣ ባህሬን እነዚህ የገልፍ ሀገራት አባል ሀገራት የሚጠቀሙበት የኒውክሌር ማበልጸጊያ ማዕከል ኢንዲፔንደንትሊ መቋቋም አለበት። በዛ ገንዘቡን እነዚህ አባል ሀገራት ኮንትሪቢዩት ያደርጋሉ። የአድሚኒስትሬሽኑን ኢንስቶል የማድረጉን የቁጥጥር ስራውን ደግሞ በአሜሪካ በኩል ሊከናወን ይችላል ማለት ነው። ስለዚህ በኢራን ምድር የኒውክሌር ማበልጸግ ሊከለከል ይችላል። የማበልጸጊያ ተቋማትን ምንም አይነት ዜሮ ኢንሪችመንት ነው እያወራሁ ያለሁት። የኒውክሌር የጦር መሳሪያ ሙሉ ለሙሉ መከልከል አንድ፣ የኒውክሌር ማበልጸግ ፕሮግራም በኢራን ምድር ውስጥ ማቋረጥ ዜሮ ኢንሪችመንት። በተመሳሳይ እንዳልኳችሁ ለዚህ ለሲቪል አገልግሎት የሚውል ከአሜሪካ ወይም ከሌሎች ሀገራት ምናልባት ከአሜሪካ ብለን እንውሰደው፣ ሌሎች ሀገራትን ወክሎ መደራደር ስለማይቻል ማለት ነው። ከአሜሪካ የበለጸገ ኒውክሌር ሊቀርብ። በሶስተኛ የባላስቲክ ሚሳይል ምርት ለተወሰነ ጊዜ ማቆም በጊዜ ገደብ 5 ዓመት ሊሆን ይችላል፣ 10 ዓመት ምናልባት 5 ዓመት ብለን እንውሰደው። ለ5 ዓመት የባላስቲክ ሚሳይል ምርት ማምረት ታቆምና ኢራን ከዛስ በቀጣይ በምታመርትበት ጊዜ የሶቨርኒቲ አካል ስለሆነ በቀጣይ ርቀቱ እንዲገደብ ምናልባት ከኢራን እስራኤል ያለው ርቀት ኤሪያል ዲስታንሱ ተወስኖ ከዛ በታች ባለ እንዲሆን ሊደረግ ይችላል። የቁጥሩ መጠንም የምትታጠቀው ባሊስቲክ ሚሳይል ብዛትም ማስወንጨፊያ ላውንቸሮችም እነዚህ ላይ
ቁጥጥር ሊደረግ ይችላል ማለት ነው። ሌላው እንግዲህ ለእስራኤል እውቅና መስጠት፣ ለእስራኤል ብቻም ሳይሆን እዚህ 4 ነው ያስቀመጥኩት። በ9ኛ ተራ ቁጥር ደግሞ ያስቀመጥኩት አለ ለገልፍ አባል ሀገራት ከትንኮሳ፣ ከወረራ፣ ከጥቃት እንድትቆም ማድረግ። ስለዚህ የዓለም አቀፍ ኃላፊነቷን ሚናዋን እንድትወጣ ማድረግ ነው። ድሮ ለእስራኤል እውቅና መስጠት በሚል ውስጥ እናካታው። 5ኛ የበለጸገ የኒውክሌር አረር አላት እስከ 400 ኪሎ ግራም 440 ኪሎ ግራም የሚል ይህንን የበለጸገ አረር እንግዲህ ሌላ ሀገርን ወክሎ መደራደር ከባድ ነው ብያቸዋለሁ። በድርድር እኔና ወንድሜ፣ እኔና እህቴ፣ እኔ እናንተ፣ አንቺ፣ እርስዎ ስንደራደር እኛ ሁለታችን ነው እንጂ የምንደራደር ለከሌ እንሰጠዋለን ብለን ድርድር ውስጥ አናስገባም። ለምን ያኛው አልፈልግም ሊል ይችላል። ከዚህ በፊት ሩሲያ ፍላጎቱን ገልጿል። ኢራን የበለጸገ የኒውክሌሯን ምክንያቱም ያበለጸጉት ራሳቸው ሩሲያዎች ስለሆኑ ከኢራን ይውጣ ካሉና ፍላጎት ካላቸው ልንቀበል ፍላጎት አለን ብለዋል። ነገር ግን አሁን ምን ሊሆን ይችላል? ራሷ አሜሪካ ያንን የበለጸገ 440 460 ዋቴቨር ኤግዛክት አማውንቱ በኋላ የሚገለጽ ነው። ይህንን አሜሪካ ልትወስድ ትችላለች። ይህንን የወሰደችውን ደግሞ መልሳ ለሲቪል አገልግሎት በሚባል በቀጣይ የምትሰጠው አካል ሊሆን ይችላል። ድሮ ኢራን ውስጥ የበለጸገ የኒውክሌር አረር ከኢራን ምድር እንዲወጣ ማድረግ 5ኛው ነጥብ ሊሆን ይችላል። 7ኛ ሊሆን ይችላል ዶናልድ ትራምፕ ሲጽፉት፣ ግን 5ኛ ጉዳይ ብላችሁ ያዙት። 6 የኒውክሌር አረር የሚጠቀም የጦር መሳሪያ አለማምረት። የኒውክሌር ቦምብ ብቻ አይደለም። የኒውክሌር ሲባል ለምሳሌ ዋርሄዶች ባሊስቲክ ሚሳይል ሆኖ ያ ባሊስቲክ ሚሳይል ቦምቦችን ሊሸከም ይችላል። አሁን ለምሳሌ እስራኤል በተደጋጋሚ የምትከሰው አለ ጊዜ ያለፈበት በዓለም አቀፍ ሁኔታ የተከለከለ የጦር መሳሪያ እየተጠቀሙ ነው ወዘተረፈ የሚሉት የኒውክሌር አረር ያላቸው የጦር መሳሪያ ማምረቶችን ማቆም ሌላው 6ኛ ሊሆን ይችላል ማለት ነው። 7ኛ እንዳልኳችሁ ዜሮ ኢንሪችመንት ነው። ምንም አታበለጽግም ከሆነ የተገነቡ ኢስፋሃንን ጨምሮ ፎርዶን፣ ናታንዝ የሚባሉ የኒውክሌር ማበልጸጊያ ማዕከላት አሉ። እነሱን የአሜሪካ ባለሙያዎች አንድ የዓለም አቀፉ የኒውክሌር ኤጀንሲ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ እነዚህ ባሉበት ሙሉ ለሙሉ ዲስማንትል ማድረግ ማፈራረስ ይሆናል ማለት ነው። 8ኛ ቀጠናዊና ዓለም አቀፋዊ የሰላምና የደህንነት ጉዳዮች ኢራን በቀጠናውም በዓለም አቀፍ ጉዳዮች ዙሪያም ኃላፊነት የተሞላበት ተግባራት እንድታከናወን። እዚህ ቀጠና ውስጥ ማን ይመጣል? ለገልፍ አባል ሀገራት፣ ለመካከለኛው ምስራቅ፣ በፐርሺያን ገልፍ ባለው ወይም ዓለም አቀፍ ኃላፊነት የተሰማት ሀገር እንድትሆን በዛ ውስጥ ከትንኮሳ እንድትታቀብ፣ የፕሮፓጋንዳ ማሽኖቿን እንድታቆም፣ ጸረ አሜሪካ፣ ጸረ እስራኤል እና እነዚህ የፕሮፓጋንዳ ማሽኖቿን ዳውን እንድታደርግ የሳይበር ጥቃትን፣ የህገወጥ ንግድን፣ ፕሮፓጋንዳን፣ ተላላኪ ቡድኖችን ለምሳሌ ሐማስን፣ ሄዝቦላን፣ ሃውቲን፣ የፓለስታይን ኢስላሚክ ጅሃድ የሚባለውን ፒአይጂ፣ የኢራቅ ሚሊሻ፣ የሶሪያ የአላዋይት ሚሊሻን በሌሎችም እነዚህ በግልጽ በዓለም አቀፍ ደረጃ ቪዚብል ያልሆኑ ነገር ግን የሚጠረጠሩ እነዚህ ስውር ኢሊሲት ፋይናንሻል ትራንዛክሽኖችን፣ የጦር መሳሪያ ሽያጭን የአክሲስ በሚል ጸረ አሜሪካ ጸረ እስራኤል በሚል የምታስታጥቀውን የምታደራጀውን በሙሉ እንድታቆም አንደኛው የሰላም ስምምነት አካል ይሆናል። ቀጠናዊና ዓለም አቀፋዊ ሰላምና ደህንነት ጉዳዮች ዙሪያ ብላችሁ ልታስቀምጡ ትችላላችሁ። 9ኛ ቅድም ከ4ኛ ጋር ያስተሳሰርኩት ነው። ከላይ ከ8ኛው ከቀጠናዊ ጋር አባልም የሚሆን ነው። በገልፍ ቀጠና ያሉ ሀገራትን እነዚህ ግጭት ቀስቃሽ ከሆኑ ወይም ከአስተማማኝ ዋስትና መስጠት ለቀጣይ ይሄ ሚሳይልም ድሮንም ሮኬትም ወዘተረፈ እንዳታስወነጭፍ ማለት ነው። አስቀድሜ በ4 ላይ ለእስራኤል እውቅና መስጠት ባልኩት ላይ 8 ላይ ደግሞ ቀጠናዊና ዓለም አቀፋዊ ሰላም ደህንነት ጉዳዮች በሆነው 9 ለጂሲሲ ገልፍ ኮኦፕሬሽን ካውንስል ዋስትና መስጠት በዚህ ውስጥ ሊካተት የሚችላል። ትናንት ዶናልድ ትራምፕ አንድ ንግግር ሲያደርጉ እጅግ በጣም ወርቃማ ነገር ሰጠውናል፣ ዛሬ ይደርሰናል ብለው ያስቀመጡታል። ያ ነገር ምንድን ነው?
ሆርሙዝን በጋራ ማስተዳደር ነው ብለው የሚተነትኑ አሉ። የለም ኢራን ከፍተኛ ገንዘብ የሚያወጣ ምናልባት አንዳንዶች በቢሊዮን ዶላር የሚያወጣ ነዳጅ ዘይት ሰጣ ነው ብሎ ያስቀምጡታል። እኔ እንደ ጌትነት እንደ ገት ሚዲያ ለእናንተ መረጃ እንደሚያቀርብ ሰው ኢራን በዓለም አቀፍ የነዳጅ ዘይት ንግድ ውስጥ በፔትሮ ዶላር ለመገበያየት ለመፈረም ፍላጎት አሳይታለች ብዬ አምናለሁ። ፔትሮ ዶላር ምን ማለት ነው? አሁን የስዊፍት አባል አይደለችም እንደምታውቁት ኢራን። ያው ወደ ፓኪስታን ነዳጅ ይልካሉ፣ ወደ አፍጋኒስታን ይልካሉ። በድብቅ ነው። ማዕቀብ ከፍተኛ ማዕቀብ ስለተጣለባቸው ከዓለም አቀፍ የፋይናንስ ስርዓት ውጭ ናቸው። ወደ ኢራን ገንዘብ መላክ እጅግ በጣም ከባድ ነው። ከኢራን ወደ ውጭ ገንዘብ መላክ ከባድ ነው። በዛ ምክንያት የተለያዩ ስራዎችን እየሰሩ 10 ሚሊዮን ገንዘብ አለው እና 10 ሚሊዮኑ ገንዘብ የኢራን $1 ያወጣል። ይህን ያህል ነው የተሽመደመዱት። እና ይሄ ስዊፍት ሌላ አይደለም፣ ሶሳይቲ ፎር ወርልድ ዋይድ ኢንተር ባንክ ቴሌኮሙኒኬሽን የሚባለው ነው። ይሄ ቴሌክስን የተካው በ1973 ብራስልስ ላይ የተመሰረተ፣ በዋነኝነት እዚህ ውስጥ ደግሞ አሜሪካ ነው አራጊ ፈጣሪ። ሩሲያን ከስዊፍት ነው ያወጡት። ስለዚህ ኢራን ወደ ስዊፍት ሲመለስ ምናልባት 15ኛ ብዬ ያስቀመጥኩት ነው እዚህ ላይ በኢራን ላይ የተጣሉ ማዕቀቦችን ደረጃ በደረጃ ማንሳት፣ የስዊፍት እንድትጠቀም ማድረግ፣ ዓለም አቀፍ የነዳጅ ገበያ በፔትሮ ዶላር እንድትጠቀም ማድረግ፣ የጋራ ቴክኖሎጂ ሽግግር፣ በውሃ ላይ በተለይ በውሃ በሲቪል አገልግሎት ኢነርጂ ላይ በጋራ የነዳጅ ንግድ ላይ እነዚህ ኢንቨስትመንትን መሳብ ወደ ኢራን ሜክ ኢራን ግሬት አጌን በሚባል በዚህ ውስጥ ሊገባ የሚችል ነው እና ኢራን የፔትሮ ዶላር ውስጥ ለመግባት ስምምነት አድርጋለች ብዬ አምናለሁ። ዛቲስ ትልቁ አቺቭመንት ምናልባት ዶናልድ ትራምፕም በአሜሪካ የፕሬዝደንቶች ታሪክ ትልቅ አቺቭመንት ብዬ የማስበው እሱን ነው። ምንድን ነው? ነዳጅ ነው ወይ ዘይት ነው ወይ ሆርሙዝን ማስተዳደር ነው ወይ ተብሎ ሲጠየቁ ጋዜጠኞች ሰምታቸዋል። ሆርሙዝን ለማስተዳደር እኔ ራሴ ላስተዳድረው እችላለሁ ብሏል። ፈን አድርጓል። ያው ካምፓኒም ስላለው እሱን ሌላ ጉዳይ ትተነው ዞሮ ኢራን የፔትሮ ዶላር አግሪመንት ውስጥ ልትገባ ትችላለች። ምን ማለት ነው? ነዳጅ ጋዟን ሽያጭ በሙሉ በዓለም አቀፍ በአሜሪካ ከረንሲ እንድትጠቀም ምን ማለት ነው? የቻይና ኢኮኖሚ ሞር ኦር ለስ ዙሮ በአሜሪካ የፋይናንስ ስርዓት ውስጥ ቁጥጥር ምን ያህል ነው የሸጠች የሚለውን እሱን ለማወቅ ያገለግላል ማለት ነው። ሌላው የሆርሙዝ ስትሬት ወይም የሆርሙዝ ሰርጥን በተመለከተ ኢራን ለመርከቦች የጉዞ ዋስትና እንድትሰጥ እንግዲህ እዛ ውስጥ ኢራንም የምትጠይቀዋል። የሚተላለፉ መርከቦች እስከዛሬ በነፃ ነበር የሚተላለፉ፣ ስለዚህ ክፍያ እቀበላለሁ የሚል አለ። ይሄ እንግዲህ ክፍያ ብትቀበል ኢራን በነገራችን ላይ አስፋራስ ወደ ስዊፍት እስከገባች ድረስ ምን ያህል የመርከቦች እንቅስቃሴ አለ፣ ምን አይነት መርከቦች ናቸው የሚተላለፉ የሚለውንም ቁጭ ብለው የክፍያ ስነ ስርዓቱን እያዩ በዓለም አቀፍ ስርዓት በፋይናንስ ስርዓቱ አሜሪካኖችም ፎሎ አፕ ለማድረግ የሚጠቅማቸው ይሆናል። ኤኒዌይስ የመርከቦች የጉዞ ዋስትና ወይንም የሆርሙዝ ሰርጥን በተመለከተ ልዩ አቃፊ የሆነ ዋስትና ውስጥ እንዲገባ ያደርጋል ማለት ነው። ሌላው እየተጠቀሰ በዝርዝር ሊሆን የሚችለው በኢራን እስር ቤት የሚገኙ አሜሪካውያን ዜጎች አሉ፣ ሌሎች የስዊድን ዜጎች አሉ፣ የውጭ ሀገራት ዜጎች። እነዚህ በአስቸኳይ በሚፈቱበት ሁኔታ፣ ሌሎችም ደግሞ ከፍ ባለ በሽብር ካልተጠረጠሩ በቀር በአሜሪካና በአጋሮቿ በኩልም መሰል በማረሚያ ቤት ያሉ በሚፈቱበት ሁኔታ ሊሆን ይችላል ማለት ነው። 13ኛ 13 አንዱን ጃምፕ ያደረኩበት ምንድን ነው የሳይበር ጥቃት እና ህገወጥ ንግድ ፕሮፓጋንዳ ከቀጠናዊና ዓለም አቀፋዊ የሰላም ደህንነት ጉዳዮች ስላካተትኩት ነው። ዞሮ 13 በእነዚህ ጉዳይ የሳይበር ጥቃት ማድረግን፣ ህገወጥ ንግድን፣ ኢሊሲት ፈንድ ትራንስፈርን እነዚህን ማቆም ሊሆን ይችላል። 14 አጠራጣሪ የጦር መሳሪያ ማምረቻዎች ለምሳሌ ጥቃት አሁን ጥቃት ውስጥ ትናንት ለምሳሌ ማታ የእስራኤል ጦር ያወጣዋል። እነዚህ ባሊስቲክ ሚሳይል የሚመረትባቸው መሬት ላይም ባህር ኃይሉም የሚጠቀምባቸው በልዩ የመረጃና ደህንነት ክትትሌ ደርሸበት ከቴሄራን ወጣ ብሎ የሚገኝን ፋብሪካ ጥቃት ፈጽሜያለሁ ብሏል። አሁን ያልተደረሰባቸው በተራሮች ስር በዋሻዎች በጣም ሪሞት የሆኑ የካሞፍላጅ የሆኑ ደግሞ
ለምሳሌ ሆስፒታል ሊሆን ይችላል ከላዩ ላይ ያለ አንደርግራውንድ ከሆስፒታል ውስጥ ደግሞ የጦር መሳሪያ ማምረቻዎች እነዚህ በሚደረስበት ጊዜ ጥርጣሬ ካለ አሜሪካና ኤኒዌይስ የምትደራደረው አሜሪካ ስለሆነች የአሜሪካ ከፍተኛ ባለሙያዎች ለጉብኝት ክፍት ማድረግ ወደ ዓለም አቀፍ ተቋማት ለምሳሌ ከኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ወጣለች ኢራን ወደዛ እንድትመለስ ክፍት እንድታደርግም 15ኛው በኢራን ላይ የተጣሉ ማዕቀቦች ደረጃ በደረጃ እንዲነሱ ማድረግ ይሄ ስዊፍት ቅድም ያልኳት ስዊፍትን ጨምሮ ዓለም አቀፍ የነዳጅ ንግድ የጋራ ቴክኖሎጂ ሽግግር በውሃ በመሰረተ ልማት እነዚህ አሉ። ቅድም ብያቸዋለሁ ከመግቢያ ዩኤስኤ ዚያር ቶኪንግ አሜሪካኖች እየተነጋገር ነው እየተደራደርን ነው። በአሜሪካ ታሪክ እጅግ በጣም ወሳኝ የሆነ እድል መጥቷል። we are having tremendous success in ኢራን ውስጥ እጅግ በጣም ታይቶ ተሰምቶ የማይታወቅ ድል ተቀዳጅተናል። ዘሃብኖ ኔቪ ባህር ኃይል የላቸውም። ዘሃብኖ ኤኒ ኤርፎርስ አየር ኃይል የላቸውም። ኖ አንቲ ኤርክራፍት ኢኩፕመንት የጸረ አውሮፕላን መሳሪያዎቻቸውን በሙሉ አውድመናል። ራዳር የላቸውም። እንደ ልባችን አውሮፕላኖቻችን ጀቶቻችን ይናኛሉ በኢራን ሰማይ ላይ። ቀና ብላችሁ ብታዩ የአይሁድን ኮከብ እና የአሜሪካን የጦር ጀቶች በጋራ ኦፕሬሽን ሲሰሩ ነው የምታዩ በሚል በተለያየ ጊዜ ይቀርባሉ። እነ ፔቴክሴት ራሳቸው ትናንት ዶናልድ ትራምፕ ምሽት ላይ ያቀረቡት አለ። you have no idea how badly they want to make a deal and we will see what happens። እናንተ አታውቁም እንዴት እየለመኑን እንደሆነ እንዴት ሰላም ፍለጋ ተንበርክከው እየተማጸኑን እንደሆነ እና እናያለን በሚል የቀረባለ። አስቀድሜ ብያቸዋለሁ። ኢራኖች ደግሞ የለም ጦርነት መጀመር እንደመጨረስ አይደለም እንተያያለን እያሉ ነው። ምን ይመስላል የሚለውን ዝርዝር በደንብ እናያለን። አሁን አንድ ጥያቄ ይመጣል። ይሄ 15 ነጥብ በአሜሪካ በኩል ዶናልድ ትራምፕ ያቀረቡት ነው ብለህ ካስቀመጥክ ከኢራን በኩል ደግሞ ተደራዳሪዎች የሚያቀርቧቸው ጉዳዮች እነማን ናቸው? አስቀድመህ በመግቢያ ላይ በአሜሪካ በኩል ስቲቭ ዊትኮፍ፣ ጄዲ ቫንስ ምክትል ፕሬዚደንቱና ማርኮ ሩቢዮ ተደራዳሪ ናቸው አልከን። 15 ነጥቦችን ግምት አስቀመጥክ። በኢራን በኩል ተደራዳሪዎች እነማን ናቸው? አንድ ኢራንስ በድርድሩ ልታነሳ የምትችለው ምንድን ነው? ይህንንም መቅረብ አለበት። እውነት ነው። ተጨማሪ መረጃዎችን ሰርች አድርጌ በጋት ዕለታዊ በጋት ውሎ ወደ እናንተ ማድረሳቸው ይሆናል። ኢትዮጵያ ከሁሉ ለዘላለም ትኑር። ተጨማሪ መረጃዎች ወደ እናንተ ይደርሳሉ። ሸር አድርጎ ላይክ አድርጎ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ታንኪዩ